garagasenuka yartanti bando marame yartanti bando desa yartanti bando ni ama yartanti bando atiyoti bando atiyoti bando ይሄው ነው እንግዲህ አባቶችን በዚህ ደረጃ ማስለቀስ። እንባቸውን አትፈሩ? እናቶቻችን እንደዚህ ሲሆኑ አትፈሩም? ይሄንን አትፈሩ? በእውነት ዛሬም ነገም ወደፊትም በቤተ ክርስቲያናችን ላይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ከምባታ ጠምባሮ ሀላባ ሀገረ ስብከት ላይ ምን ተፈጥሮ ነው የሚመናኑ እንደሚያለቅሰው የሚለው ላይ ሰፋ ያለው ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። በመረጃና በማስረጃ ቪዲዮን አብረን የምናየው ይሆናል። ከዛ በፊት ግን እኔ የአካባቢውን ሰው በመሆኔ በመጠን እንዲሁም ደግሞ የሚመናኑ በሰጡኝ መረጃዎች የሚመናኑ ድምጹንልን እና ጢሞቴዎስ እንዲሁም ደግሞ የአገረ ስብከቱ ስራ አስኪያጅ አባ ሚካኤል ታደሰ ከምባታና የጠምባሮ ሀላባ ሀገረ ስብከት ዋና ስራ አስኪያጅ የሆኑ ክርስቲያኗን በዚህ መልክ የበደለ ሰውዬን ሾመዋሉ ብሎ የሚመናኑ እየጮሁና እያለቀሱ ይገኛሉ ማለት ነው። እነሱም ደግሞ ድምጹን ሁሉ ስል እኔም ደግሞ ወደ እናንተ ወደ ቤተሰቦቼ ወደ ዩቲዩብ ቤተሰቦቼ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ትጀምራላችሁ ማለት ነው። ሰውየው ከዚህ በፊት ቤተክርስቲያኗን የአማቸው ቅድስት ኪዳነ ምሕረት ቤተክርስቲያኗን ከ20 ዓመትና እስከ 30 ዓመት እየመራ ነበር። በዛው ወቅት ላይ ምንም ለውጥ ያለ ማሳያት እንዲሁም ደግሞ ሚመናኖች በመበተኑ ምክንያት ሰውየው ለግል ጥቅም እያዋላ ነው ቤተክርስቲያንን በሚሉ በብዙ ደረጃ እኛ ማቅ ለብሰን እንደምትመለከቱት ፎቶ ላይ እንዲሁም ደግሞ ቪዲዮ የሚያጋራላችሁ ይሆናል። ሰዎቹ ሲያለቅሱ የነበሩትን ቪዲዮ ማለት ነው። ቪዲዮን አብረን ስለምናይ ምስሉን እንድትመለከቱ ጋብዛችኋለሁ ማለት ነው። ይሄ 2016 ላይ ታኅሳስ 6 ላይ በአርሴማ በሰማይቷ ቀን ጾች ላይ ፖስት አድርገን ነበር። እንሁም ደግሞ አቡነ ሕርያቆስ በሰዓቱ የሀገረ ስብከቱ ስራ አስኪያጅ ስለነበሩ እኛንም መክሮን ገጽጾን የኛን ችግር ፈቶልን ነበር በሰዓቱ። እሳቸው ከስልጣናቸው አውርዶት ሰውየውን ለሚመናን በሚመቸው መልክ ሚመናን በመረጡት ሰበከ ጉባኤና እንዲሁም ደግሞ ሚመናን በመረጡት አስተዳዳሪ ቤተክርስቲያኗ እንድትተዳደር ለሚመናኑ እድል ሰጥቶ ነበሩ። እግዚአብሔር ይስጥልን፣ በረከታችሁ ይደርብን እያልን አቡነ ጢሞቴዎስ ደግሞ ይሄው በዚህ መልኩ የበተኑትን አባት ሾመዋሉ ማለት ነው። ይሄን ደግሞ ሚመናኑ ማወቅ ስላለበት ነው ወደ እናንተ ይዤላችሁ መጣሁት። እጅግ የሚያሳዝን ዜና ስለሆነ ሁላችሁም እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ትጀምራላችሁ ማለት ነው። ይሄው ቪዲዮውን ህዝቡ ምን ኃይል እንደሚያለቅስና ህዝቡ ምን ኃይል እንደተበደለ የሚያሳይ ቪዲዮ ስለሆነ ቪዲዮን ታዩ እጋብዛችኋለሁ። ምን ያህል ብንረገም ነው ግን በእውነት እዚህ ዘመን ላይ እኔ በመፈጠሪ እዚህ ዘመን ላይ በመኖሪ በጣም ነው ማዝነው። የሞቱ ሰዎች ታድለው ምን ያህል የተረገምን ትውልዶች ብንሆን ነው ይሄንን ቁጭ አድርጎ ፈጣሪ የሚያሳየን። ግን አባቶቻችን ይገደላሉ በየገዳማቱ በየቦታው። የእምነት አባቶቻችን ከሀገር ይባረራሉ። ቤተክርስቲያን ትነዳለች፣ ትቃጠላለች። እንደዚህ ሲላቸው ደግሞ እያሸጉ ለሌላ እምነት ተከታይ ለምንፍቅና እምነት ተከታዮች ቤታችንን ጭራሽ ዘግተው ለመስጠት ይሄው አባቶችን እያስለቀሱ ነው። ይህ የምትመለከቷቸው አባቶች ከምባታ የሚኖሩ እናት አባቶቻችን፣ ወንድሞቻችን፣ እህቶቻችን ናቸው። ኦርቶዶክሳውያን ቤተክርስቲያናቸውን ዘግተው ለሌላ እምነት ተከታይ ሊሰጡ ነው። ቦታ ጠፍቶ ነው ወይስ በዚህ ሰበብ አድርጋችሁ እዛም ደግሞ ልጨፈጭፏቸው ነው? አልገባኝም። ምንድነው እየተደረገ ያለው ግን? አረ በመድኃኒዓለም ተው። እዛ አካባቢ ያላችሁ የህግ አካላት እባካችሁ ቤተክርስቲያኑ ተመልሶ የሚከፈትበትን ነገር አመቻቹና ከፍታችሁ ተውላቸው። በቃ ያምልኩበት። ቢያንስ ሄደን የምናለቅሰው ቤተክርስቲያን እንደው ለቅሷችንን እንኳን ተውልን እስቲ። እንደው የምናዝንበትን ቦታ እንኳን ተውልን እንጂ ብንደሰት፣ ብናዝን፣ ብናለቅስ፣ ብንጸልይ ቤተክርስቲያን ነው። እሱን እንኳን ተውልን እስቲ። አረ በህግ አምላክ እኔ ለማን እንደምንጮህ ራሱን ይግራ ገብቶኛል። ፍትህ ከክርስቶስ እንጂ ከማን ይገኛል? ከዚህ በኋላ ከማን እናገኛለን ፍትህ? ተመልከቷቸው እነዚህ አባቶች እንዴት እንደሚያሳዝኑ። ተተቃወሚ ዋኒምባ ሃይማኖተ ወሉ አጥንፉና ይዋኒምባ ታዲሱ ጣንፉና ይዋኒምባ አማማራሚት ከሱ ጨቂ ዋኔ ገረጋሰነጋ
Yardanti bando, yardanti bando, marame yardanti bando. Marame yardanti bando, yardanti bando, yardanti bando. Desa yardanti bando, ni ama yardanti bando. Adiyanti bando, adiyanti bando, ይኸው ነው እንግዲህ አባቶችን በዚህ ደረጃ ማስለቀስ። እንባቸውን አትፈሩ? እናቶቻችን እንደዚህ ሲሆኑ አትፈሩም? ይሄንን አትፈሩ? በእውነት ዛሬም ነገም ወደፊትም በቤተ ክርስቲያናችን ላይና በምዕመናን ላይ የሚደርሰውን ግፍና መከራ አጥብቄ ይቃወማለሁ። እባካችሁ አቁሙ። ከቤተ ክርስቲያናችን ላይ እጃችሁን አንሱ። እንዲህ የሚያስለቅስ ሰውዬ ነው አሁን የወረዳ ቤተ ክህነት አድርጎ ሾሞ ወደኛ የላኩት ማለት ነው። ሳያስታርቁ አቡነ ጢሞቴዎስና እንዲሁም ደግሞ የከምባታ ጠምባሮ ሀላባ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ቆሞስ አባ ሚካኤል ይሄው ሾሞ ወደኛ ልኳሉ ማለት ነው። በደብዳቤ አጽድቆ እንደምትመለከቱ ማተብ አሳርፎ እጅግ የሚገርም ነገር ነው። 2016 ላይ ምን እንደተፈጠረ ሁላችንም የምናስተውሰው ነገር ነው። ጥምቀት አልተከበረም ነበር በአንድ ካህን ምክንያት። እንዲሁም ደግሞ የእመቤታችን የድንግል ማርያም የቃል ኪዳን የተሰጣበት ቀን የቅድስት ኪዳነ ምሕረት በዓል አልተከበረም ነበር። እንዲሁም ደግሞ ሚመናኑ ስጋውና ደሙን ሳይቀበሉ ቤተክርስቲያኗ ተዘግታ ሚመናኑ ተበትኖ እስከ 6 እና እስከ 7 ወር ቤተክርስቲያኗ በአንድ ካህን ምክንያት ተዘግታ ቆይታ ነበር። አሁንም ቤተክርስቲያኗ ትበተን ነው። አሁንም ቤተክርስቲያኗ ትዘጋ ነው። ሾማችሁ ወደኛ ምትልኩት ያልታረቀ ሰውዬ ከወጣ 5 እና 6 ወር ሆኗል። ግን አንድ ቀን መጥቶ ቤተክርስቲያን ያልተሳለመ ሰውዬ እንዴት ቤተክርስቲያን ህንጻ ቤተክርስቲያን እየተሰራ ይኸው እንደምትመለከቱት ልማት ስራዎችን በቪዲዮ የሚያሳያችሁ ይሆናል ወገኖቼ። ይሄ መልእክት ለሞላ ዓለም እንድደርስ ሼርና ላይክ እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም አሳስባችኋለሁ። ቪዲዮን የልማት ስራውን የቤተ ክርስቲያኗን እናያለን ማለት ነው። ሁላችሁም ደግሞ ፊቲ ለዶየገና ወረዳ ቤተ ክህነት ሚመናን እያላችሁ ጻፉልኝ። ልማቱን እናያለን። የአማቾዋቶ ቅድስት ኪዳነ ምሕረት ወቅድስት አርሴማ ቤተ ክርስቲያን ላይ ሰውየው ከወጣ በኋላ የሚሰሩትን ልማቶችን ከግቢው አጥር ጀምሮ እስከ ህንጻው እንዲሁም ደግሞ የሰንበት ትምህርት ቤት አዳራሽ በምን መልኩ እንዳሳመሩት ሚመኑ አብረን የምናየው ይሆናል። ይሄ ሚመን ስለተጋ ነው። ይሄ ሚመን በእውነት ስለቆመ ነው። ልትበትኑ ነው፣ ልትሰበስቡ ነው እኮ ነው እዛ ቁጭ ያላችሁ አባቶቻችን። እንዴት ይሄን ነገር አጸያፊ ነገር ታደርጋላችሁ? ይሄ ሰውዬ ደግሞ ከዚህ በፊት እንደበደለ ታውቁታል እኮ። ሁሉም ይፈልጋል እኮ ስልጣን፣ ማይፈልግ ሰው የለም። ግን እንዴት እጃችሁ ችሎ ማተብ አሳርፋችሁ እንዴት ወደኛ ትልካላችሁ? ህዝቡን እንደበተን ነው። አረ ምላሽ ስጡን፣ አረ ምላሽ ስጡን። ከእናንተ ጋር ደብዳቤውን አብረን የምናነበው ይሆናል። ለቄሲስ ታሪኩ አለሙ ባሉበት ጉዳዩ የሥራ ምደባ በተመለከተ ይሆናል። ከላይ በርዕሱ እንደተገለጸው እርስዎ ከመስከረም 20 ቀን 2018 ጀምሮ ከዚህ በፊት ስራ አስኪያጅ ሆኖ ዶየገና ወረዳ ላይ ቆይቷሉ ማለት ነው። እሱ ጉዳይ ላይ እንመጣበታለን። በዶየገና ወረዳ ቤተ ክህነት ስራ አስኪያጅ ሆኖ እንዲሰሩ የተፈቀደ መሆኑን እንገልጻለን ይላል። ላይ ስላስቀመጥኩላችሁ እናንተ ማንበብ ትችላላችሁ ማለት ነው። ከዚህ በፊት ይሄ ሰውዬ ቤተ ክህነቱን እየመራው በጣም በቤተ ክህነቱ ላይ እንዲሁም ደግሞ ደብሩ ላይ ችግሮች እንደተፈጠሩ ከዚህ በፊትም ነግሬያችሁ ነበር። ይሄ ሰውዬ ነው አሁን ቤተ ክህነቱን ይምራ ተብሎ በማረጋገጫ ተሰጥቶለት ይሄው እንደምትመለከቱት ከላይም እንዳስቀመጥኩላችሁ ማተብ አሳርፎ ብፁዓን አባቶች እንዲሁም ደግሞ ሀገረ ስብከቱ ዋና ስራ አስኪያጅ የሆኑት ቆሞስ አባ ሚካኤል ሾሞ ወደኛ ላኩት ማለት ነው። ህዝቡ ሳይታረቅ ማለት ነው። ህዝቡ ደግሞ ይሄ ሰውዬ እያለ እኛ አንሰራም እያሉ ይገኛሉ። ፊቲ ለዶየገና ወረዳ ቤተ ክህነት እያላችሁ ኮሜንት ላይ ያስቀመጣችሁልኝ ኢትዮጵያ ሀገራችን እግዚአብሔር ይጠብቅልን። በሃይማኖት ሁላችንም ጸንተን እንድንኖር እግዚአብሔር ያግዘን። ቤተ ክርስቲያን ላይ ያለን ፈተና ይበዛብናል። ፈተናውን ደግሞ እግዚአብሔር እንዲያሻግር መጸለይ ይገባናል ማለት ነው። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።